ሰላም ጤና ይስጥልኝ ወገኖች፣ እንደምን አላችሁ? አሜሪካ ኢትዮጵያን ልትረከብ መሆኑን በዕዳ ሽፋን በዕዳ ሰበብ ሀገሪቱን ቅኝ ልትገዛ እንደሆነ አውቃችኋል ወይ? ሰሞኑን በመገናኛ ብዙሃን እንደሰማችሁት አይኤምኤፍ ግብር መጨመር እንዳለበት አገዛዙን ማሳሰቡን አድምጣችኋል አይደል? እስካሁን አሁን ባለበት ደረጃ ግብር 7% ነው እየተሰበሰበ ያለው ከገቢ ከአጠቃላይ የሀገሪቱ ገቢ 7%ቱ ቢያንስ ይሄ እጥፍ ማደግና ወደ 15% መጠጋት አለበት አሁን እየተሰበሰበ ካለው ብሎ አሳስቧል። አገዛዙም ይሄን ሊያደርግ እንደሆነ በመገናኛ ብዙሃን የዜና ሽፋኖች ተከታትላችኋል። ይሄ ማለት ምን ማለት እንደሆነ ይገባችኋል አይደል? አሁንም ካለበት እንግዲህ የኑሮ ውድነቱ በግብር ምክንያት ምን ያህል እንደናረ እንደተንጫረረ እየሰማችሁ እያያችሁ እየኖር ነው ያለበት እውነታ ነው። የዚህን እጥፍ ማለት ነው አሁን ያለበትን የኑሮ ውድነቱ አሁን ካለበት እጥፍ እንዲያድግ ማለት ነው አይኤምኤፍ ያሳሰበው አገዛዙም የተስማማው ማለት ነው። እውነት ነው ወይ ነው አሁን ጥያቄው? ግብር መሰብሰብ ካለበት 7% ብቻ ነው ወይ እየተሰበሰበ ያለው የሚለውን ስንመረምር ሐሰት ሆኖ እናገኘዋለን ወገኖች። ምክንያቱም አሁን ብዙ ነጋዴዎች ከጨዋታ ውጭ ሆነዋል፣ ከንግድ ዓለም ተሰናብተዋል። ይሄ የሆነበት ምክንያት ምንድነው? የሚያገኙት ገቢና የተጣለባቸው ግብር ተመጣጣኝ ባለመሆኑ ነው። የተጣለባቸው ግብር ከፍተኛ በመሆኑ ከዋናቸው ላይ እየከፈሉ መተውም መጨረሻ ላይ ነገ የተሻለ ቀን ሊመጣ ይችላል በሚል ተስፋ ሳተርፉ ካላቸው ላይ እየከፈሉ ቢመጡም አልቻሉም። መጨረሻ ላይ ዋናቸውን አጥተው ከንግድ ዓለም ተሰናብተዋል። ይሄ ምን ያረጋግጣል መሰላችሁ? ግብሩ ከመጠን በላይ መሆኑን። አይኤምኤፍ ጭራሽ ከዚህም እጥፍ መሆን አለበት እያለ ነው። ነገር ግን ዜጎች ግብር እንድንከፍል ማንም ዜጋ ነጋዴውም ከፍል የሚገደደው ይውላችሁ ካተረፈው ትርፍ ላይ ነው። ካተረፈው ትርፍ ላይ ልብ በሉ፣ ከዋና ላይ አይደለም፣ ከትርፍ ላይ ነው እየሆነ ያለው። ግን ብዙ ነጋዴዎች ከጨዋታዎች መሆናቸው ከንግድ ዓለም መሰናበታቸውን የምታዩበት ምክንያት ግብሩ ከዛ በላይ ከመጠን በላይ ምናልባትም 1000% በላይ የተቆለለ በመሆኑ ነው። ከትርፍ ብቻ ቢሆን ኖሮ አንድም ነጋዴ ከጨዋታ ውጭ አይሆንም፣ አንድም ነጋዴ ከንግዱ ዓለም አይሰናበትም ነበር። እየተረዳችሁ ነው እያልኳችሁ ያለሁትን ነገር። ስለዚህ የአይኤምኤፍ ግምገማ ሐሰተኛ ነው ማለት ነው። ሐሰተኛ ነው ማለት ነው። ግን ምን አስበው ነው ታዲያ? እንዲህ ሐሰት ከሆነ ዜጎች ሊከፍሉ ከሚገባቸው እጅግ ብዙ ጊዜ እጥፍ ከሆነ እንዲከፍሉ እየተገደዱ ያሉት፣ በዛ ምክንያት ከሆነ ከንግድ ዓለምም ከስረው እንዲሰናበቱ እየተደረጉ ያሉት፣ ምን አስበው ነው ታዲያ አይኤምኤፍ ይሄን ሊል የቻለው? አነስተኛ ነው የሚሰበሰበው ግብር፣ በጣም አነስተኛ ነው። ቢያንስ 15% መሆን አለበት። አሁን ያለው 7%ቱ እጥፍ አድጎ ሊል የቻለው ለምንድን ነው ብላችሁ ብትጠይቁ እውነታው የሚገኘው እዚህ ላይ ነው። አያችሁ፣ አንድ መያዝ ያለባችሁ ግን ግምገማቸው ሐሰት እና ትክክል ያልሆነ መሆኑን ነው መያዝ ያለባችሁ። ከትርፍ ላይ ነው ማንም ዜጋ ግብር ሊከፍል የሚገባው። እየሆነ ያለው ግን ከዋና ነው እየተከፈለ ያለው። አትርፎ አይደለም ነጋዴው ግብር እየከፈለ ያለው፣ ከትርፉ ላይ አይደለም። በዚህ ምክንያት ነው እየከሰረ እየተዘጋ ያለው። አንድ ይሄን ያዙ። ለምን ዓላማ ነው ታዲያ አይኤምኤፍ ሊል የቻለው? 15% አድርሰው ህዝቡን ምን ሊያደርጉት ነው? ኑሮ ውድነቱን እያያችሁት ነው ምን ደረጃ እንዳለ። በቀን አንድ ዳቦ ብርቅ ሆኖበት ጾሙን አዳሪው የሚቆጠር አይደለም ዜጋው። አጠቃላይ ህዝቡ በጣም ችግር ላይ ነው ያለው። ተርቦ ተጠምቶ ታርዞ ነው ያለው። የዚህን እጥፍ ሲሆንስ ምን ሊሆን ነው ህዝቡ ነው አሁን ጥያቄው።
እሱ ነው የተፈለገው። አያችሁ፣ እሱ ነው የተፈለገው። ከዛ ቀጥሎ ምን ይመጣል መሰላችሁ? ሀገሪቱ ዕዳዋን መክፈል ባለመቻሏ አሁን ስንት ቢሊዮን ነው እያሉ ያሉት? 31 ቢሊዮን ዶላር ዕዳ መክፈል አለባት ነው እየተባለ ያለው። ስላልቻለች ሊባል ነው አሁን። አያችሁ፣ ቀጥሎ ስላልቻለች ሀገሪቱን እንረከባለን፣ ናዳችንን እንመልሳለን፣ ገንዘባችንን ያበደርነውን ገንዘብ መልሰን እስክንመልስ ድረስ እንገዛና ሀገሪቱን እንቦጠቡጥን በዘብዝና የከርሰ ምድሩንም ሀብት የገጸ ምድሩንም ሀብት የሰውን ኃይል በዝብዘን ቅኝ ገዝተን ማለት ነው። በቃ ባጭሩ ቅኝ ገዝተን ገንዘባችንን ከመለስን በኋላ አስረክበን እንወጣለን ሊሉ ነው ማለት ነው። አያችሁ፣ እቺን ነገር ደግሞ ይገርማችኋል፣ ህዝቡ እንዲቀበል ለማግባባት አሁን ትንቢት ተናጋሪ ነን ምንድነን ብለው ያሰማሯቸው አሉ አይደል? እነሱ ምን እያሉ መሰሏችሁ? ለምሳሌ እቺ ማናት የምትባለው ራሷን እህተ ማርያም ነኝ ብላ የምትለው ማናት ስሟ? እሷም ሰሞኑን ስትለው የነበረውን ሰምታችኋል አይደል? ለ10 ዓመት ያህል አለች። ለ10 ዓመት ነው ለስንት ዓመት ነው ያለችው? ባዕዳን መጥተው ኢትዮጵያን ያስተዳድራሉ። ቀኝ ግዛትም አይደለም፣ ጭቆናም አይደለም፣ ብዝበዛም አይደለም፣ በስርዓት ነው የሚያስተዳድሩት። እነማን እንደሆኑ አልናገርም አለች። ልብ በሉ። ለ10 ዓመት ያህል ግን ከኢትዮጵያ ውጭ የሆኑ አካላት መጥተው ኢትዮጵያን ያስተዳድራሉ። አያችሁ አይደል? እሷን እንደ ምሳሌ ያቀረብኩ እንጂ እነዚህ ትንቢት ተናጋሪ ያስመስለው በህዝቡ ላይ የሰገሰጓቸው ደህንነቶቻቸው፣ ካድሬዎቻቸው፣ ቅጥረኞቻቸው ሰርኩላር ወርዶላቸው ይሄንን ነው ለህዝብ እየተናገሩ ያሉት በአሁኑ ሰዓት። ህዝቡ አሜን ብሎ በጸጋ እንዲቀበል ማለት ነው። አሜሪካ ስትመጣ ይሄ አገዛዝ ታውቃላችሁ፣ ወያኔ ኢህአዴግ ማለት ወይም ደግሞ አሁን ያለው ብልጽግና አታግሎ ለስልጣን ያበቃችው አሜሪካ ናት። ታውቃላችሁ አይደል? የመሰረተው ወያኔን በሉ ሻዕቢያን በሉ ኦነግን በሉ ኢሃፓን በሉ ኢጫትን በሉ ደርግን ራሱ በሙሉ የዛ ትውልድ ፓርቲዎችን የመሰረታቸው ሲአይኤ ነው፣ አሜሪካ ናት። አሜሪካ ከ53ቱ የመንግስቱ ንዋይና ገርማሜ ንዋይ መፈንቅለ መንግስት ጀምሮ እጇ እንዳለ ታውቃላችሁ። ብዙ መጻሕፍት ተጽፈዋል ለዚህ። ያን መፈንቅለ መንግስት ያደራጀችው አሜሪካ ነበረች፣ የከሸፈውም ማለት ነው። ከዛ ጊዜ ጀምሮ ኢንተረስቷ በጣም ከፍተኛ ነው፣ እጇን ጨምራለች። ከዛ ደግሞ የነ ደርግ የመንግስቱ ኃይለማርያም መፈንቅለ መንግስት በጃንዌይ ላይ የተደረገው እሷ ነች የነበረችው። ትውልዱ እርስ በርሱ ተባልቶ የተማረ ዜጋ እንዳይኖራት ሀገሪቱ ወጣቱ ትውልድ በዛ ዘመን የነበረው እንዲያልቅ እርስ በርሱ እንዲፋጅ አድርጋ ያፋጀችው ዛሬ በህይወት ያሉ የተረፉ የዛ ትውልድ የፖለቲካል አክተሮች የጻፏቸውን መጽሐፍት ማንበብ በቂ ነው ለዚህ። ሲአይኤ እንደመሰረታቸውና ፈንድ ያደርጋቸው እንደነበረ ሁሉም ጽፏል። ይቺ ሀገር ናት እንግዲህ ወያኔ ኢህአዴግን አታግላ ለስልጣን ያበቃች። ከዛ ደግሞ ሀገሪቱን የሚያፈራርስ የጎሳ ህገ መንግስት ቀርጻ በዛ ህገ መንግስት መሰረት ይሄው ሀገሪቱ መቀመቅ እንድትወርድ ህዝቡ አንድነቱ ፍቅሩ ፈራርሶ እርስ በርሱ የሚባላ እንደ ጠላት የሚተያይ እንዲሆን ያደረገች ሀገር ናት አሜሪካ ማለት። አሁን ደግሞ ይሄን ያህል ቢሊዮን ዶላር አለባችሁ መክፈል አልቻላችሁም። ስለዚህ ልክ ቻይና የምታደርገው ነገር አለ አይደል? ኬንያ ላይ ታንዛኒያ ላይ ያደረገችው ነገር አለ። ገንዘብ አበድራ መመለስ ስላልቻሉ ኤርፖርቶቻቸውን ታላላቅ ካምፓኒዎቻቸውን ወርሳ አሁን እያስተዳደረች ነው ገንዘቤን እስክመልስ ድረስ። ልክ እንደዛ አይነት ማለት ነው አሜሪካም ልትጠቀሙ የፈለገችው ዘዴ እና እቺ ዘዴ ናት። እውነት ሆኖ እንዳይመስላችሁ ያን ያህል ዶላር ሀገሪቱ ተበድራ ተጠቅመው አይደለም። ምንም ጠብ ያለ ነገር የለማ። አባይ ግድብም በሬሚታንስ ነው የተሰራው። ከሬሚታንሱም ደግሞ 5% እንኳን በማይሆን በአመት 7 ቢሊዮን ዶላር ነው ሀገሪቱ የምታገኘው ከሬሚታንስ ማለት
ውጭ ካሉ ዜጎች ለቤተሰብም ለተለያየ ጉዳይ ከሚላክ የውጭ ምንዛሬ የሚገኘው በአመት 7 ቢሊዮን ዶላር ነው። ልብ በሉ። የአንዱ አመት ብቻ አባይ ግድብን ገንብቶት ትርፍ 2 ቢሊዮን ዶላር አለን። እና አባይ ግድብን ስትባሉ እሱ ተሰርቶበታል ብላችሁ እንዳታስቡ ነው ይሄንም እና ይሄ ብድር ተብሎ የመጣ ገንዘብ በተለያየ ጊዜ ሰምታችሁታል። ከ8 እና 9 10 ዓመት በፊት 61 ቢሊዮን ዶላር ሀገሪቱ አገዛዙ ማለት ነው እንዳሸሸ በብድርም ስም ያገኘውን በእርዳታም ስም ያገኘውን እንዳለ እንደገባ መልሶ ያወጣዋል። 61 ቢሊዮን ዶላር ወያኔ ኢህአዴግ ከሀገሪቱ ካዝና ዘርፎ እንደወሰደ ይታወቃል። ስለዚህ ምን ልላችሁ ፈልጌ ነው፣ ሀገሪቱ ላይ 1 ዶላር ጠብ ያለ በብድርም ይሁን በእርዳታ የመጣ ዶላር ጠብ ያለ የለም። እንዲህ ያደረጉ እንዲዘረፉ የሚያደርጉት እነሱ ናቸው። በሀገሪቱ ስም አገዛዙ እንዲበደር ያደርጋሉ። መልሶ ደግሞ ያው አገዛዝ በሙስና በዝርፊያ እንዲያወጣው ያደርጋሉ። በራሳቸው ባንኮች እንዲቀመጥ ይደረጋል፣ ወይ ደግሞ በየግል አካውንታቸው በየገዢዎቹ ማለት ነው እንዲቀመጥ ይደረጋል። ብቻ ያ ገንዘብ ተዘረፈ፣ ተበላ። እዳው ግን የማን ሆኖ ይቀራል? የሀገሪቱ። አሁን እንደዛ እያደረጉ ሲያበድሩን የከረሙትን ገንዘብ ነው አልከፈላችሁም እያሉ ያሉት። ገንዘቡ ግን አሁንም እጃቸው ላይ ነው ያለው። ልብ በሉ። እኛ ወይም ሀገሪቱ ህዝቡ አልተጠቀመበትምና ሌላው ቀርቶ ከሬሚታንስ የሚመጣውን እንኳን ሳይቀር ነው የሚበሉት። 7 ቢሊዮን ዶላር ከባድ ብር ነው ወገኖች በአመት። ይሄ እንዲያውም አገዛዙ የጠቀሰው ዳታ ነው። ምን ያህል ቀንሶ ሊያወራ እንደሚችል ከባህሪው ትረዳላችሁ። ምናልባት ከ10 እና ከ10 ምናምን ቢሊዮን ዶላር ሊሆን ይችላል ትክክለኛው ዳታ። ግን እነሱ የጠቀሱትን ብቻ እንውሰደው ካልን 7 ቢሊዮን ዶላር ነው እያሉ ያሉት። ይሄ 7 ቢሊዮን ዶላር በአመት ማለት ይታያችሁ በየአመቱ ስንት ሊገነባ እንደሚችል። የአንድ አመቱ ብቻ አባይ ግድብን ገንብቶ 2 ቢሊዮን ትርፍ ካለው ምን ያህል ሀገሪቱን ሊጠቅም የሚችል የገቢ ምንጭ እንደሆነ መገንዘብ ትችላላችሁ። ግን አልሆነም፣ አልተሰራም፣ አልተገነባበትም። ስለዚህ እሱም ራሱ ተዘርፎ ተወስዷል። እንኳንና በብድርና በእርዳታ የመጣ እዚህ አንዳች ነገር ሊሰራበት ይቀርና ነው የምላችሁ። እና አገዛዙ ይሄ አሜሪካ አታግላ ለስልጣን ያበቃችው ከ8 ዓመት በፊት ወያኔ ኢህአዴግ ይባል የነበረው አሁን ደግሞ ስሙን ቀይሮ ብልጽግና በሚል ስም የሚጠራው አገዛዝ ሀገሪቱን ሊያስረክብ ነው። የአሜሪካ አሻንጉሊት፣ የአሜሪካ ገረድ የሆነው የአሜሪካ ምስለኔ የሆነው አገዛዝ ሀገሪቱን ሊያስረክብ ተዘጋጅቷል። በብድርና በዕዳ ስም ለቀኝ ግዛት አሳልፎ ሊሰጥ ነው የምላችሁ። በየቦታው በየስፍራው ያስቀመጧቸው ባህታዊ፣ አጥማቂ፣ ትንቢት ተናጋሪ ተብለው ያሉት ይሄንን ነው እያሉ ያሉት። አሁን ኢትዮጵያውያን ያልሆኑ ክፉ እንዳልሆኑ ልብ በሉ፣ ክፉ እንዳልሆኑ ይናገራሉ። ሀገሪቱን በሰላምና በፍቅር የሚያስተዳድሩ ናቸው ይላሉ። ግን ከውጭ ነው የሚመጡት ይላሉ። ኢትዮጵያውያን አይደሉም፣ ከውጭ የሚመጡ ናቸው። እንዲህ ሆኖ በስርዓት በፍቅር በሰላም የሚያስተዳድር አስተዳዳሪ ወይም ገዢ ይታያችሁ። እንግዲህ ምንድነው ህዝቡን እያዘጋጁት ነው፣ እያመቻቹት ለመቀበል ሪዚስት እንዳያደርግ እያመቻቹት ነው። አሁን አያችሁ፣ እያግባቡት ነው ህዝቡን። እኔ ለእስላሞችም እንደዚሁ እያሉ ይሆናል። እኔ የማውቀው የክርስቲያኖችን ስለሆነ በክርስቲያን ስም ራሳቸውን በባህታዊ በትንቢት ተናጋሪ በምን ስም ያስቀመጧቸውን ደህንነቶች የራሳቸውን ቅጥረኞች ነው እያልኩ ያለሁት። በየእምነቱ እንግዲህ እንዲህ የሚያወራለ ማለት ነው። አያችሁ፣ እና እንዲህ ለማድረግ ተዘጋጅተዋል። ምን ታስባላችሁ ነው እያልኩ ያለሁት። አይገርምም? አያሳዝንም? እውነት ሆኖ ቢሆን ይህንን ገንዘብ እኛ በልተ ነው በዚህ ደረጃ እንድንከፍል ብንገደድ ምንም ባል ነበረ። ራሳቸው አምጥተው አታግለው ያስቀመጧቸው ገዢዎች ነው እንግዲህ በሀገር ስም ተበደሩ፣
መልሰው ደግሞ ዘረፉት። አምጡ አላቸው፣ መልሰው ወሰዱት። ባልበላ ነው ገንዘብ ባልበላ ነው ዕዳ ነው እንግዲህ የምንጠየቀው። ልብ በሉ፣ መያዝ ያለባቸው ይሄንን ነው። ባልበላ ነው ገንዘብ እንድንከፍል የምንገደደው ማለት ነው። እና እንዲህ ሊሆን ነው። ምን ታስባላችሁ ነው? አገዛዙ ይህን ሊያደርግ ነው፣ ተዘጋጅቷል። መደላድል እየፈጠረ ነው። ቅድመ የቤት ስራውን እየጨረሰ ነው። ህዝቡን እንዲያለ እያግባባ ነው። ማኒፑሌት እያደረገ ነው። ምን ታስባላችሁ? አይገርምም? ግን አያሳዝንም? ወአሜሪካ እነ ቬኔዙዌላን ምን እያለች እንዳለ ግሪንላንድን፣ ካናዳን ምን ስትል እንደሰነበተች የሰማችሁት ነው። አሁን ደግሞ ኢትዮጵያን በምን ሽፋን በምን ሰበብ ገቢ ሊያደርጉ እንዳሰቡ አያችሁ አይደል? ዕዳ ያለ መክፈል ሰበብ ሀገሪቱን ወስደን ያበደርነውን ገንዘብ የሚስተካከል ሪሶርስ ተጠቅመን ሀገሪቱን ቀፏን ባዶዋን አስቀርተን ጥለንላችሁ እንሄዳለን ነው እንግዲህ አማርኛው። እና ምን ታስባላችሁ? እና እስኪ ተነጋገሩበት፣ ምከሩበት። ህዝብ አንድ ከሆነ መጋፈጥ የማይችለው ነገር የለም። አገዛዙን ልናምን አንችልም። የነሱ ፑፔት ነው፣ የነሱ አገልጋይ ነው። በዛም ምክንያት ነው የሀገሪቱን እሴቶች በሙሉ እያጠፋ ያለው። አንድነታችንን፣ ሃይማኖታችንን፣ ወገናችንን ልክ ማን ነው ሄንሪ ኪሲንጀር የውጭ ጉዳይ ሚኒስትርና የሲአይኤ ዳይሬክተር በነበረበት ዘመን የቀረጸው ፖሊሲ ነው ተፈጻሚ የተደረገው። እሱ ደግሞ ምንድነው ያለው? ኢትዮጵያን ቅኝ መግዛት የሚቻለው በእጅ መያዝ የሚቻለው ቅኝ መግዛት የሚቻለው ያለው እንኳን ሮማኖ ፕሮቼስካ ነው። ከጣሊያን ወረራ በፊት 1 ዓመት አስቀድሞ አቢሲኒያ ዘ ፓውደር ባሬል የሚል መጽሐፍ የጻፈው ማለት ነው። ኢትዮጵያን ቅኝ ለመግዛት ዘውዳዊ ስርዓቱን አማራንና ኦርቶዶክስ ተዋህዶ ቤተክርስቲያንን ማጥፋት ነው። እነዚህ ሶስቱ ከተመቱ ኢትዮጵያን በቀላሉ ቅኝ መግዛት ይቻላልና የምዕራቡ ዓለም እነኚህ ታርጌቶች ላይ ያተኩር ብሎ መጽሐፍ ጻፈ። ጣሊያን በአመቱ የሱን መጽሐፍ ማኒፌስቶ አድርጋ መጣች። ማን ላይ ነው እጇን የጫነችው? የዘውዳዊ ስርዓቱ ላይ፣ አማራ ላይና ኦርቶዶክስ ተዋህዶ ቤተክርስቲያን ላይ እና ዘውዳዊ ስርዓቱ ያው በዛ ሰዓትም ተሰዶ ነው የነበረው። ከጣሊያን ወረራ ነፃ ስንሆን ከሆን በኋላም ደግሞ ያው አሜሪካ ተተካችና በ53ቱ የመፈንቅለ መንግስት ምን ሞክራ እንደነበር የግብጽ የጦር መኮንኖችን ጭምር ነው እኮ በአውሮፕላን ጭና ኦልዶ ሪፖርት አሳርፋ ፋሲሊቴት ለማድረግ መፈንቅለ መንግስቱን ወዲያው በቁጥጥር ስር ወለው በስንት ድርድር ነው ሱዳን ድረስ ወስደው ጥለዋቸው ከሱዳን ነው ግብጽ ፒክ ያደረገቻቸው። ይሄን ሁሉ ያሳለጠችው አሜሪካ ነበረች። አምባሳደሩ ከመፈንቅለ መንግስት አደረጆች ጋራ አብሮ ይሯሯጥ እንደነበር ኋላ ላይም 6 ኪሎ አሁን ዩኒቨርሲቲ የሆነው ላይ ማለት ነው ያኔ ቤተ መንግስት ነው የነበረው። መፈንቅለ መንግስት አደራጊዎቹ በጦር ኃይል ተከበው በነበሩበት ሰዓት የአሜሪካን አምባሳደር አብሮ ነው የተገኘው። አያችሁ አይደል? እና እንዲህ ስታደርግ ኖራ ኋላ ላይ ደግሞ አሁን ደግሞ ይሄው እንደዚህ ያደረገች። የአፄ ኃይለ ሥላሴ መፈንቅለ መንግስት ማን ነው ደርግ የፈጸመውን ፋሲሊቴት ያደረገችው እሷ ናት። ማን ነው የነበረው በሰዓቱ ከጀርባቸው? ሄንሪ ኪሲንጀር የተባለው የውጭ ጉዳይ ሚኒስትር ማናቸው? ቴዎድሮስ ኤም ቬስተል የሚባሉ ፖለቲካል ፕሮፌሰር ኦክላሆማ ዩኒቨርሲቲ የፖለቲካ ፕሮፌሰር ናቸው። እሳቸው የጻፉት መጽሐፍ አለ። ምን ይላል መሰላችሁ? The Lion of Judah in the New World የሚል መጽሐፍ ጽፈዋል። እዛ ላይ ሄንሪ ኪሲንጀር ምን አይነት ፖሊሲ ቀርጾ ኢትዮጵያ ላይ ተፈጻሚ እያደረገ እንደሆነ ግልጽ አድርገው ጽፈውታል። ዘውዳዊ ስርዓቱን አማራን እና ኦርቶዶክስን
መምታት እንዳለባቸው ኢትዮጵያ ካልተመታች በኢስት አፍሪካ ካልተመታች ብቻ አይደለም ተቀፍድዳ ካልተያዘች በአሜሪካ እጅ ታንቃ ካልተያዘች ኢስት አፍሪካና መካከለኛው ምስራቅ አሜሪካ ጥቅሟን ማስከበር እንደማትችል እና እርስ በርስ ህዝቡን በዘር በሃይማኖት በጎሳና በሃይማኖት ከፋፍሎ እርስ በርሱ በማጫረስ ኤርትራን በማስገንጠል ይላል። ይገርማችኋል። ሀገሪቱን እንዴት አድርጎ ማቆርቆዝ እንዳለበት ሲነድፍ ማለት ነው። እኔ አይደለሁም ይሄን የምለው፣ አሁን የጠቀስኩላችሁ ቴዎዶር ኢንቨስትል የተባሉ ፖለቲካል ፕሮፌሰር እሳቸው በጠቀስኩላችሁ መጽሐፍ ላይ የጻፉትን ነው የምነግራችሁ። እስካሁንም ድረስ እንግዲህ ተፈጻሚ ያደረጉት የምታዩት ነው። እንግዲህ የዘር የጎሳ ፖለቲካን በህገ መንግስት ቀርጻ አስቀመጠች። ከዛ የጎሳ ፖለቲካ ገባ። የትም ዓለም ተፈጽሞ ማያቅበሩ ልብ በሉ። በየትም ሀገር የሌለ የጎሳ ፖለቲካ ጭና እኛ ላይ ይሄው እርስ በርስ ማን ላይ እንዲያተኩር ጣቱን እንዲቀሰር አድርጋ አማራ ላይ ታርጌቶቹ ላይ እና ዘውዳዊ ስርዓቱን ገና በጠዋት ነው የሸኙት። ከዛ አማራና ኦርቶዶክስ ላይ ግን አሁን ጣቱን የማይቀስር ብሔረሰብ፣ ጎሳ፣ ፓርቲ ምንነሽ የለም። ሁሉም አማራና ኦርቶዶክስ ላይ ነው አይደል? ይሄ ሁሉ የማን ስራ ነው? የአሜሪካ እና ያን ሁሉ በዛ ትውልድ ፖለቲካ ፓርቲ ይሄን ሁሉ ስራ የሚያፋጥንላት ፋሲሊቴት የሚያደርግላት የሚያመቻችላት የሚጠርግላት አቋቋመችና እርስ በርሷ አፋጀችው። ማን ተጎዳ? ሀገር ልጆቿን አጣች፣ የተማሩ ልጆቿን አጣች፣ ደንቆሮው ቀረ። የተረፈውም የሷ ገረድ ነው፣ የሷ ተቀጣሪ ነው። በኋላም የፈራው የወጣው ምሁር ተብዬ ይሄ ዶክተር ምን ምዕራቡ ዓለም ተምሮ የሚመጣው መርፌ እየተወጋ ጸረ አማራ፣ ጸረ ኦርቶዶክስ፣ ጸረ ዘውዳዊ ስርዓት እንዲሆን አድርጋ የወጋች ነው። ዛትስ ዋይ በየመድረኩ የነኚህ ሶስቱ የሀገሪቱ ሴቶች ጠላት ሆነው የምታዩት ምሁር የተባለው ሁሉ ሲያጥላላ ሲያጠለሽ የምታዩት በዚህ ምክንያት ነው። አለዛ ፒኤችዲውን አይሰጧቸው። ቴሲሳቸውን ገና ሲጽፉ አጌንስት ኢትዮጵያን ቫልዩስ እንዲጽፉ አድርገው ነው ቴሲስ የሚያሰሯቸው። ከዛ ፒኤችዲያቸውን ይሰጧቸዋል። ከዛ በቃ በእነሱ ኔትወርክ ውስጥ ናቸው ያሉት። በቃ አበሻ የሆነ ግን የጠላት ቅጥረኛ ባንዳ እና ሰላይ ሆኖ ቁጭ ይላል ማለት ነው። እና እንደዚህ አድርገው ነው አሜሪካ እንዲያድርጋ ነው እቺን ሀገር የቀበረቻት። ከዛ ደግሞ ይሄ ሳይበቃት አሁን ምን ልታደርግ አሰባለች? ሀገሪቱን ልትረከብ ነው በዕዳ ስም፣ በዕዳ ሰበብ፣ በዕዳ ሽፋን የኑሮ ውድነቱን ልንችለው ከምንችለው በላይ ይሆንና ከዛ አይ በቃ እነሱ ይግቡና ዕዳውም ይቀላል፣ ኑሮ ውድነቱም ይቀላል፣ ግን ዕዳውን ሊመልስ የሚችል ሪሶርስ መበዝበዝ መውሰድ አለባቸው ነው። እና እንዲህ ብለው ገብተው 10 ዓመት ብለው በቀላሉ አወሩት እንጂ ገብተው ሊወጡ እንዳይመስላችሁ። ምናልባት የሚወጡት ሀገሪቱን ቀፏን አስቀርተው ነው። ከከርሰ ምድር ሀብቷን የገጸ ምድር ሀብቷን ቦጥቡጠው ጠራርገው ወስደው ሲያበቁ ነው ከወጡም ሊወጡ የሚችሉት እንጂ ከገቡ እንዲህ በቀላል በዋዛ ይወጣሉ ብላችሁ እንዳታስቡ። እና ይሄ ባንዳ አገዛዝ ይሄን አስቦልናል ነው የምላችሁ። ፑፔት ሆኖ የሷን የፖለቲካ ፕሮግራም ማስፈጸሙ፣ ሀገርን መቅበሩ፣ ታሪካችንን፣ ቅርሳችንን፣ እሴታችንን፣ ወገናችንን ማጥፋቱ ሳያንሰው ጭራሽ አሁን ደግሞ ምን ሊያደርግ ነው? ሀገሪቱን ሊያስረክብ ነው። አያችሁ የቅጥረኛ ችግሩ። በቃ ፑፔት ናቸው፣ ታዛዥ ናቸው። እነሱ ናቸው አምጥተው ለስልጣን ያበቋቸው። አታግለውም ደርግን እንዲገረስሱ ያደረጓቸው። ደርግ ፊቱን ያዞረው በነገራችን ላይ በሶማሊያና በኢትዮጵያ ግጭት ጊዜ ጃኖ የገዙት መሳሪያ ነበር ከአሜሪካ። እሱን መሳሪያ ስጡኝ ብሏቸው እምቢ ስላሉት ነው ወደ ሶሻሊዝም ፊቱን ያዞረው እንጂ ፐርሰናሊ ካያችሁ መንግስቱ ኃይለማርያም አሜሪካ ሰልጥኖ የመጣ የአሜሪካ ቅጥረኛ ነው። በሎጂስቲክስ ነው ሰልጥኖ የመጣው እና አሜሪካ አሰልጥና ያሰለጠነቻቸውን ወታደሮች ሁሉ የሷ ቅጥረኛ አድርጋ ነው የምትመልሳቸው።
እና ደርግ ከአሜሪካ ጋር ሊቀያየም የቻለው በዚህ ምክንያት ነበር እንጂ ብዙ የቤት ስራ ነበረው የሚሰራው ከአሜሪካ ያሰበችው ማለት ነው። በዛ ምክንያት ፊቱን አዞረ፣ ከሶቪየት ህብረት ጋር ገጠመ፣ ጠላት ሊሆን ቻለ ከአሜሪካ ጋር እና ያ ሁሉ ወያኔን ያዘችና ሻዕቢያን ያዘችና አሜሪካ ያን ሁሉ ጦርነት አድርጋ እንደገና ሌላ ቅጥረኛዋን ደግሞ አምጥታ ቁጭ አደረገች። እነዚህ ግን ፍጹም ታማኝ ናቸው። አናደርገውም የሚሉት ምንም ነገር የለም። በሙሉ አድርጎ ያለቻቸው ነው። ይኸው ሶስቱን ታርጌቶቿን በመምታት ደረጃ አይታችሁ ከሆነ እሺ ዘውዳዊ ስርዓቱ ቆይቷል ከሄደ ኦርቶዶክስ ተዋህዶን ማና አማራ ላይ ያለው መከራ እያያችሁ ነው አይደል? ሄንሪ ኪሲንጀር ታርጌት ካደረጋቸው ከሶስቱ ታርጌቶች ሁለቱ አሉ፣ አንዱ ጠፍቷል። ሁለቱም ግን ምን ያህል ሰቆቃ እያዩ እንዳሉ ለማጥፋት እየተሰራባቸው እንዳለ የምታዩት ነው። የአማራ የኦርቶዶክስ ተዋህዶ ታሪክ፣ ቅርስ፣ እሴት ከዚህ ሀገር እንዲጠፋ እና ብለው ደግሞ ይሄን አስበዋል ነው የምላችሁ። እንግዲህ ሌላው ሁሉ አማራ ተመትቶ የሚቀር መስሎታል። በዛም ምክንያት ተባባሪ ሆኖ አማራ ላይ እጁን ያላነሳ የለም፣ ኦርቶዶክስ ላይ እጁን ያላነሳ የለም። ያው አሁን ባሪያ ልትሆን ምድረ አህያ ለአንተ ቀል ይወጣልህ። አማራ ተመትቶ አንተ ቀል ይወጣልህ። ይሄው ባሪያ ልትሆን። ለነገሩ ይሄ የሚሰማችሁም አይደላችሁ። ሌሎቻችሁ አሜሪካ ባሪያ ብታደርጋችሁ እንደውም በደስታ የምትቀበሉት ነው የሚመስለኝ። እልል ብላችሁ ምድረ አህያ፣ ምድረ ደንቆሮ፣ ምድረ ባንዳ፣ እርጉም፣ እርኩስ፣ ጭንጋፍ አህያ ከዚህ በላይ ምን ያስብና እና ይሄ ነው እንግዲህ የታሰበው። እግዚአብሔር ደግሞ የሚያስበውን የሚያመጣውን እናያለን። ነገር ግን ይሄ ታስቦ አንደርግራውንድ እየተሰራ ነው የምላችሁ። ይሄን ለማሳሰብ ነው። መልእክቱ ለሁሉም እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት፣ ፋሎ፣ ሰብስክራይብ፣ ኮሜንት፣ ላይክ እያደረጋችሁ አመሰግናለሁ። እግዚአብሔር ይስጥልኝ።